የሰው ሁሉ ድፍረት ይለያል ነው ምላችሁ ጋይስ። ከኋላ የምትመለከቱት ግለሰብ የጠቅላይ ሚኒስተሩን ስም በመጥቀስ ብቻውን በአዲስ አበባ በመገናኛ ጎዳና መፎክር ይዞ የወጣ ሲሆን ወዲያው መገናኛ አካባቢ አብይ አህመድ ከስልጣን ወርዶ በህግ ይጠየቅ፣ በህገወጥ ክሪፕቶ ከረንሲ የኢትዮጵያ ኤሌክትሪክ ኃይል በሙስና እየተመዘበረ ነው። አብይ አህመድ እንደዚህም ይቻላል እንዴ? አረ ጋይስ እንደዚህም ይቻላል እንዴ? አረ ፋሚሊ ነገር እውነት ነው። እስቲ እንመልከተው። በስላሴ ስም ምንድን ነው ደግሞ የሚሰማው ነገር? አረ ወይኔ፣ አረ ወይኔ! ኢትዮጵያ ውስጥ አረ ነገር እንዴት ነው? ምን እየተናገረችው እኮ ነው። ይህ ቪዲዮማ እስቲ እናየዋለን። ቴትራስ ወንድ ነው ይላል። ብዙ ፌሚኒስቶች ጭንቅ ሲሰሙ ደማቸው ነው። ከኋላ የምትመለከቱት ግለሰብ የጠቅላይ ሚኒስተሩን ስም በመጥቀስ ብቻውን በአዲስ አበባ በመገናኛ ጎዳና መፎክር ይዞ የወጣ ሲሆን ወዲያውኑ በጸጥታ ኃይሎች በቁጥጥር ስር እንደዋለ ነው የተነገረው። እንግዲህ ዘ ዲክታተር መስት ስቶፕ ዳውን በማለት ጥቅሱን ይዞ ጎዳና ላይ ወጥቶ እናንተስ ምን ትላላችሁ? ሀሳባችሁን ስጡበት። በዚሁ አጋጣሚ አንድ መረጃ ልጠቁማችሁ። በርካታ የቲክቶክ አካውንቶችን ሊሸጡላችሁ ለገበያ አቅርበውላችኋል። መግዛት የምትፈልጉ በውስጥ አናግሩኝ። ይሄ እንግዲህ ከጀርባዬ የምትመለከቱት አባት ትላንትና ብቻውን ሰልፍ ወጥቶ ነበረ። ፕራይም ሚኒስትር አብይን ተቃውሞ ፕራይም ሚኒስትር አብይ አምባገነን ነው፣ ከስልጣን ወርዶ ለፍርድ መቅረብ አለበት የሚል መፈክር ይዞ ብቻውን ሰላማዊ ሰልፍ ወጥቶ ነበር። ማንንም አልነካም። መፈክር ይዞ ብቻውን ነው ሰልፍ የወጣው። ከዛ በኋላ እንግዲህ በጸጥታ ኃይሎች ተይዞ ወደ እስር ቤት እንደተወሰደ መረጃዎችን ወይም ደግሞ ዘገባዎችን ሰምተናል። ይሄ ነገር እንግዲህ ዲሞክራሲን በተለማመዱ አንዳንድ ሀገሮች በጣም የተለመደና ኖርማል ነገር። ለምሳሌ አሜሪካ አይደለም ተራ መንገድ ላይ ዋይት ሃውስ ወይም ደግሞ ቤተመንግስት ደጃፍ ላይ ትራምፕ ዲክታተር ነው ከስልጣን ወርዶ ለፍርድ መቅረብ አለበት የሚል ባነር ይዘህ እንኳን ቤተመንግስት ደጃፍ ብትቆም ማንም ሰው አይነካም። ስለዚህ የኛ ዲሞክራሲ ምን አይነት ዲሞክራሲ ነው? ዲሞክራሲ ወይም ደግሞ ዲሞክራሲ የሚለውን ጽንሰ ሐሳብ እንደወረደ ከተቀበልነው፣ ሳይሸራረፍ ከተቀበልነው፣ ያንንም ለመተግበር እየሰራን ከሆነ የኛ ዲሞክራሲ የቱ ጋር እንዳለ ማሳያ አንድ ግለሰብ ተራ ግለሰብ አንድ መፈክር ይዞ ህዝብ ወዳለበት መንገድ ላይ ስለወጣ ብቻ የምናፍንና የምናስር ሰዎች አስቡት። እንደዚህ አይነት መፈክር የያዙ ብዙ ሰዎች ደግሞ አደባባይ ቢወጡ የሚደርስባቸውን ካሁኑ ማሰብ እንችላለን። ይሄ ማለት ግለሰብ እንኳን ብቻውን መሰለፍ ካልቻለ እንደ ህብረተሰብ ወይም ደግሞ በማህበር ተደራጅተ ሰላማዊ ሰልፍ ወይም ደግሞ የተቃውሞ ሰልፍ የማድረግ መብት የለህም የሚለውን ነገር በደንብ አድርጎ ያስረዳል። ስለዚህ ሰውየው ያለው ነገር ትክክል ነው። ሀገሪቷ እየተመራች ያለችው በአምባገነን መንግስት እንደሆነ አስረግጦ ያሳያል። አምባገነን ካልሆነ መንግስታችን አንድ ሰው ብቻውንና ምንም አይነት ሰውን የሚጎዳ መሳሪያ ሳይታጠቅ መፈክር ብቻ ይዞ አደባባይ ስለወጣ ወስዳ የምታስረው ከሆነ ሪሊ ሀገሪቷ እየተመራች ያለችው በአምባገነን መንግስት መሆኑን ከዚህ በላይ ምንም ማሳያ ይኖራል ብዬ አላስብም። ለማንኛውም እኔ የሰውየው አድናቂ ነኝ። ይመቸው። መገናኛ አካባቢ አብይ አህመድ ከስልጣን ወርዶ በህግ ይጠየቅ፣ በህገወጥ ክሪፕቶ ከረንሲ የኢትዮጵያ ኤሌክትሪክ ኃይል በሙስና እየተመዘበረ ነው፣ አብይ አህመድ ገዳይ ነው፣ አብይ አህመድ ሌባ ነው የሚሉና ሌሎችንም መፈክሮች ይዞ አደባባይ ድምፁን ሲያሰማ የነበረው ጎልማሳ በብልጽግናው መንግስት የጸጥታ ኃይሎች ታፍኖ ወዳልታወቀ ቦታ ተወስዷል። ለብልጽግናው መንግስት ስልጣን አስጠባቂ የጸጥታ ኃይሎች ያለኝ ግልጽ የሆነ መልእክት ይህን ግለሰብ በአስቸኳይ ፍቱት። የህዝብን ድምፅ በእንደዚህ አይነት ሁኔታ ማፈን አትችሉ። በሚሊየን ተመሳሳይ ሐሳብ ያላቸውን ኢትዮጵያውያን የበለጠ ወደ አደባባይ ታስወጣላችሁ። በአሁኑ ሰዓት የኢትዮጵያ ህዝብ ፈርቶ አይደለም አደባባይ የማይወጣ፣ እስከ መጨረሻዋ ጠብታ ድረስ ለመታገስ ስለፈለገ ነው። አደባባይ ከወጣ ምን እንደሚያደርግ ታውቁታላችሁ። ዓላማውን ሳያሳካ አይመለስም። ስለዚህ ይሄ አላርም ነው ለእናንተ። ግለሰቡ ሰብአዊ መብቱን ተጠቅሞ ነው በአደባባይ ተቃውሞውን ያሰማል። ይህን ደግሞ እናንተ ልትሰጡትም ልትነፍጉትም አትችሉ። በሰላማዊ መንገድ ድምፃቸውን የሚያሰሙ ኢትዮጵያውያንን ማፈናችሁን አቁሙ። ወጣቶች ተደራጅተው ጫካ ወጣው እየተፋለሙ ነው። እነሱን ሽፍታ ምናምን እያላችሁ ሌላ ታልጋ ትሰጣላችሁ። በሰላማዊ መንገድ የጦር መሳሪያ ሳይዝ በንግግር ብቻ ሐሳቡን ለመግለጽ የሞከረ ግለሰብ ማፈን፣ ይሄ የመጨረሻ አምባገነንነቱን የአብይ አህመድን በግልጽ የሚያሳይ አካሄድ ነው። ይህንን በጭራሽ ልንታገሰው አንችልም። በመጨረሻም ስለ ቤተሰቡ የምታውቁ ካላችሁ እና ቤተሰብ አዲስ አበባ ካለው ቤተሰቦቹ ጉዳት እንደደርስባቸው ከለላ ለመስጠትና
እገዛ ማድረግ ስለምንፈልግ መረጃ በውስጥ ላኩልን። በጣም የተወደዳችሁ ቤተሰቦቼ እንደምን ውላችኋል? ይሄ ሰው ትናንትና ብቻውን ሰላማዊ ሰልፍ አብይ ገዳይ ነው ምናምን የሚል እንትን ብሎ እኔ ዲቴል አላማው ምናምን አልገባኝም። በት ሀሳቡን የመግለጽ ነፃነቱን እና መብቱን መንግስት ሊያከብርለት ይገባል ብዬ አምናለሁ። ይሄ ሰውዬ ዛሬ የት እንዳለ አናውቅም። እኔ ወንጀል ሰርቷል ብያለሁ። በኢትዮጵያ በኢፌድሪ ህገ መንግስት መሰረት በግሩፕም ይሁን በተናጠል አንድ ሰው ሀሳቡን መግለጽ መብት አለው። መሰብሰብ ፍሪደም ኦፍ ኤክስፕሬሽን ይሄ ሰው አብይ አስተዳደሩት አብይ ብሎ ሀሳቡን ለመግለጽ ነው በሰላማዊ ሰልፍ ይወጣል። ይሄ ነገሩ ሊከበር ነው። አንድም ሰው በነፃነት ሀሳቡን መግለጽ መብት አለው። የኢትዮጵያ መንግስት ግን ዋና ነገር ምንድነው? ሰዎች ሀሳባቸውን በነፃነት እንዳይገልጹ ማፈን ነው ብሎ ሰማቸው ፖሊሶቹ አማካኝነት ይህን ሰውዬ ወስደው እንዳደረጉት መንግስትን ሁለት ነገር አንደኛ የሰዎችን ሀሳባቸውን በነፃነት የመግለጽ መብት አለ። ሰዎች በሰላማዊ ሰልፍ የሚሆኑ በድጋፍ የሚሆኑ በተቃውሞ ሀሳባቸውን የመግለጽ ኢትዮጵያ ውስጥ ግን እየተለመደ ያለው ተቃውሞ ይከለከላል፣ ድጋፍ ብቻ ይፈለጋል። ይሄ ህገ መንግስት የዓለም አቀፍ ዲክላሬሽንን የሚጥስ ነው። ስለዚህ የሰዎች ሀሳብ የመግለጽ መብት መንግስት እንዲያከብር ያደርጋል። ሁለተኛ ደግሞ የሰውዬ ያለበትን ሁኔታ የት እንደወሰዳችሁት ወንጀል ከሰራ የሰራውን ወንጀል በግልጽ ነገራችሁ በአደባባይ ለፍትህ እንድታቀርቡ። እኔ በግሌ ወንጀል የሰራ አይመስለኝም እላለሁ። ነገር ግን ወንጀል ሰርቷል ወይም ወንጀል አልሰራም የሚለው በኢትዮጵያ ህግ መሰረት ፖሊስ ሳይሆን ወይም መንግስት ሳይሆን ፍርድ ቤት ነው። ስለዚህ 72 ሰዓት ባልሞላ ጊዜ ውስጥ ለፍርድ ቤት እንድታቀርቡ ነገ አሁን ለሽንኩሩ ቅዱስ ሚካኤል ካህናት አሉ ሱባኤ ገቧል። እነሱ ለማስፈሰክ ብዬ ፍየል ልገዛ ብዬ ስመጣ ይኸውልህ የተጠራልኝ ዋጋ ይሄ 130 ነው። ይሄኛው 130 ነው። 130 ነው። 100 አልፏል። ፍየል 100 ሺህ አልፏል። በጣም ብዙ ሰዎች እንግዲህ 100 ሺህ በጣም የትልቅ በሬ ዋጋ እያለ ነው የምታውቁት። ግን በቃ የፍየል ዋጋ እንደዛ ሆኗል። በ100 ገብቷል። የሀይቅ ምን ለወዳጆች እያዋደድክላቸው ነው? ምንድነው? 1 ኪሎ ስጋ 5 ሺህ ብር ነው እየሸጡ ያሉት አይደል? ምን ከዚህ በላይ እንዲጨምሩ ነው? ምን ስጋ ተወደደ ፍየል ተወደደ 130 90 120 እያልክ የምታቃልለው? በገበሬዎቹ ላይ አልፈርድም። መኖ ተወደባቸው ነው ምናምን ምንድነው የምትሳከሰው? ምን ኑሮ ታዋድዳለህ? 40 የሚሸጡ አሉ፣ 35 የሚሸጡ አሉ፣ 50 የሚሸጡ አሉ። ያንተ አይነቱ ቪዲዮ እየለቀቀ ነው ኑሮን እያዋደደ ያለው። በአቅም ሂድና ግዛ። 130 አቅም ካለ ሂድና ግዛ። ለምን 1 ሚሊዮን አገዘ? እንደ ኖርማል ገበያ ግን መጥተህ ቪዲዮ ቀርጻ አትልቀቅ። 5 ሺህ ብር 1 ኪሎ ስጋ መብላት ቀላል ነው እንዴ? ከዚህ በላይ እንዲጨምሩ ነው እንዴ የምታዋደድላቸው? ስጋ ቤት ላይ አይፈረድም ምናምን ትላለህ። አብዛኛው ስጋ ቤት ልንገርህ የበዓል ቀን ነው እየሰራ ያለው። ተጎልቶ ነው እየዋለ ያለው። ጥቂት ወዳጆች ናቸው እየሰሩ ያሉት። ለምን አልነግርህም? ብዙ ስጋ ቤት በዚህ ሰዓት ከብዶታል። ሰው መግዛት አልቻለም። ከአቅሙ በላይ ሆኗል። ስጋው ቅንጦት ሆኗል። እንቁላል ራሱ ወደ ቅንጦት እየገባ ነው። እዚህ 130 ሺህ ብር ፍየል እያልክ ታዋድዳለህ እንዴ? ይህ የ60 ሺህ ብርና የ50 ሺህ ብር ፍየል ምን ልትጠቀም ነው? ከዚህ ምን ይሄን ቪዲዮ በመልቀቅ ምን እንደምትፈጥር ግን ገብቷል? ምን ድለላ እየሰራ ነው? ገበሬዎቹን አዋዱ እያልክ ነው? እዛ የሚመጣበት ቦታ ላይ ጨምረው እንዲሸጡ እየነገርካቸው ነው? አዲስ አበባ ላይ 130 እየተሸጠ ነው ብለው ከዛ በርካሽ በቅናሽ የሚሸጡትን እንዲከለክሉ ልታረግ ነው? አላማ ምንድን ነው? ጭንቅላትን አሰራ። ጥሩ እየመጣ ነው። ጥቅስ ሲሰሙ ደማቸው ነው የሚፈል። ችግር አለ እዚህ ላይ የማይላል የሴት ራስ ወንድ ነው ይልና የቤተ ክርስቲያን ራስ ክርስቶስ ነው። የክርስቶስም ራስ እግዚአብሔር አብ ነው ይላል። የክርስቶስ ራስ ማን ነው? አብና ወልድ ይበላለጣሉ እንዴ? የክርስቶስ ራስ እግዚአብሔር አብ ነው ሲል አብ ከወልድ ይበልጣል ማለት እንዳልሆነ ሁሉ የሴት ራስ ወንድ ነው ሲባልም ወንድ ይበልጣል ማለት ነው። አንዳንድ ሴቶች ሴት ልጅ ረዳናት ሲባል አሲስታንት አድርገው ነው የሚያስቡትና ቅጥል ነው የሚሉት። ሴት የወንድ ረዳናት ማለት እኮ ሴት ከወንድ ታንሳለች ማለት አይደለም። አዎ ሴት ልጅ የወንድ ረዳት ናት። ነቢየ እግዚአብሔር ዳዊት ደግሞ ሲጸልይ ምን አለ መሰላት? እግዚአብሔር ረዳቴ ነው። እግዚአብሔር ምን ነው? እና ዳዊት እግዚአብሔር ከኔ ያንሳል ማለቱ ነው እንዴ? እኔ ራሴ ተቆርጦ ቆሜ ልሄድ አልችልም። ይሟላል ማለት ነው። አያችሁ፣ የሴት ራስ ወንድ ነው ማለት የወንድ አካሉ ሴት ነች ማለት ነው። ያለ ሴት በህይወት ቆሞ ሊሄድ አይችልም። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። ባሎች ምንድናቸው? ባል ንጉስ ነው፣ ሚስትስ ንግስት አይደለችም። በጣም ይቅርታ አይደለችም። ልባም ሴት ለባሏ ዘውድ ናት ነው የሚለው። የምን ንግስት ነው? ዘውድ ነች። እሷን ደፍቶ ነው የነገሰው። በጣም ይገርማል መጽሐፍ ቅዱስ። ባልን ንጉስ ሲለው ሚስትን ለመቃወም ሰው መሆን በቂ ነው።
ፌሚኒስት መሆን ግን አስፈላጊ አይደለም። አታስገድዱ። በግድ ጎትታችሁ የማንቀበለውን አይዲዮሎጂ እንድንቀበል አታስገድዱ። ሰው በመሆናችን ሴት በመሆናችን ብቻ የሚደርስብንን ጥቃት እንቃወማለን። ማድረግ ያለብንን ነገር እናደርጋለን። መድረስ እስካለብን ስፍራ ድረስ እንደርሳለን። የግድ ግን የፌሚኒዝም አይዲዮሎጂ መቀበልና ፌሚኒዝም የሚያራምዱ ሰዎችን መከተል ግን አይጠበቅብንም። በቃ አታስገድዱ። ከጀርባው ያለውን ነገር ስለምናውቅ ስለምንረዳ ትውልድ ላይ የሚደፋ አተላ ቅርሻት እንደሆነ ስለምናውቅ አንከተልም፣ አንደግፍም። በቃ በሴቶች ኢምፓወርመንት በጣም እናምናለን። ሴቶች መማር እንዳለባቸው እናምናለን። በሁሉ ነገር እንስማማለን። ቀጥሎ ስላለው አሮጋንስ ግን አንቀበልም። ትዳራችንን እንወዳለን፣ ልጆቻችንን እንወዳለን፣ ቤታችንን እንወዳለን። በጣም ሰክኖ በመኖር የምናምን ሰዎች ነን። ከምንም ነገር በላይ ደግሞ የእግዚአብሔርን ቃል እንወዳለን፣ እንቀበላለን። የእግዚአብሔር ቃል የሚለውን ነገር የምንሰማ፣ የምንቀበል፣ የምንደግፍ፣ የምንኖር ሰዎች ነን። ስለዚህ በግድ የማያስፈልገንን አይዲዮሎጂ አምጥታችሁ እኛ ላይ አትጫኑብን። እንደዚሁ እንቃወማለን፣ እየተቃወማለን እስከዛሬ ድረስ። ብዙ ጊዜ ቪዲዮ ያለው እኔ ካገባው በኋላ ወጥ አልቀቅልም፣ ቤት ጽዳት ምናምን፣ 2 ሰራተኛ ቀጥራለሁ፣ ወጥ ቅቀላ ውስጥ ግን አልገባም፣ ወጥ አልቀቅልም ምናምን። ልጅ ስንወልድ እግዚአብሔር ትውልድ አሳልፎ ሲሰጠን ልብስ ልናለብሳቸውና ምግብ ለማብላት ብቻ እኛን እያዩ ነው ያሉት። ዛሬ እኛ ተንደላቀል ሊሆኑ እንችላለን። ነገ ደግሞ የልጆቻችን መውደቂያ ምን ላይ እንደሆነ የት ላይ እንደሆነ አናውቅም። ጎዳና ላይ ሊወጡ ይችላሉ። በድህነት ሊማቀቁ ይችላሉ። ያንን ድህነት እንዴት ማለፍ እንዳለባቸው ማሳየት ያለብን እኛ ነን። ወጣቱ ሁሉ የተንደላቀቀ ነው። እግዚአብሔር በብዙ ነገር በአይምሮ በብዙ ነገር ይባርካችሁ። ሁሉም የተንደላቀቀ ኑሮ ቢኖር ደስ ይለኛል። ነገር ግን ነገ ደግሞ ማጣት አለ። ዛሬ እንደዚህ እንደተኮፈስን ጸጉር እንዳለን ጥፍራችን እንደተሰራ ምናምን ላንሆን ይችላል። ነገ እንወድቃለን። ስለዚህ ነገ ስንወርቅ ወይም ደግሞ ባሎቻችን ሲያጡ ጥለናቸው ልንሄድ ነው ማለት ነው። ባል ስናገባ በማጣት በመውለድ ቢኖረው ባይኖረው ቢወርቅ ቢነሳ ቢታመም ዲስሪስፔክት አያርግሽ፣ አንቺን ለመምታት አይሞክር፣ አንቺን ለመጣል አይሞክር እንጂ ከአንቺ ጋር እስካለ ድረስ የሆነውን ሆነን ጉሊት ሽንኩርት ቸርችረን ቤተሰቦቻችን የማስተዳደር ግድ አለብን። ቃሉ እንደዛ ነው የሚለው። ብቻ ዲስሪስፔክት አያርግሽ፣ አንቺን አይጥላሽ፣ አንቺን ለመጣል አይሞክር እንጂ ይውደድሽ፣ ያክብርሽ እንጂ ምን ችግር አለው? አብሬ ብታገር አብሬው ጉሊት ላይ ብቻረች ነገ ቢወርቅ ጥዬው ልሄድ ነው ማለት ነው። ከዛ ወጣ ቅቅልም እኔ ሾፕ እያደረኩ ጥፍሬን እየተሰራው ምናምን 2-3 ሰራተኛ ምናምን ያደርግላችሁ። ግን ያኑሮ ባይሆንስ ነገ ቢወርቅስ ቢከስርስ? ወንዱ ልጅ ጥሩ ግሮ ማምጣት ማብላት አለበት እንዴ? እናቶቻችን አረቄና ጠላ እንትን እየጠመቁ አይደል እንዴ የሞት? ምክንያቱም እኛን እንዴት ማድረግ እንዳለብን ስላወቁ ማለት ነው። እንዴት ማስተዳደር እንዳለብን ነገ ዛሬ እኔ እናቴ በለፋችሁ ነው፣ እሷ ስላሳየች ነው ዛሬ እኔ እንደዚህ የወረደ ስራ እየሰራው የምታገለው። በቃ ለልጆችም እንደዚህ ማሳየት አለብኝ። ምንም የተደላደለ ኑሮ ብኖርም ምንም ያህል ብማር ምን ብልም ነገ እንዴት ማለፍ እንዳለበት ማስተማር አለብኝ። እኔ ተንደላቀቀ ጸጉሬን እየተሰራው ምናምን። እውነት እንደዛ ነው ትዳር? እንደዛ ነው በቃ ቃል የምንገባው ለዛ ነው። ከዛ በኋላ ሲቸግረው ጥለነው ልንሄድ ነው እንዴ? ሴት ልጅ መታገል የለባትም? አብራው መውደቅ የለባትም? አብራው መታገል የለባትም? ሲወርቅ አብሬው መውደቅ የለብኝም? ሲያዝን እኔ አብሬው ማዘን የለብኝም እንዴ? በችግር አብሬው መቸገር የለብኝም? ከዛ ጥዬው ልሄድ ነው? እግዚአብሔር ያከበረውን አታቃሉት። እግዚአብሔር ሂዱ ከዚህ ጋር ውጡ፣ ከዚህ ትውልድ አታበላሹ፣ ጨምላቅ ይላል። ምንድን ነው ባል ምንድን ነው ጋይስ? ምንድን ነው? በእናታችሁ ንገሩ። ምንድን ነው? ፈርኒቸር ነው? የኪችን እቃ ነው? መደርደሪያ ነው? ምንድን ነው? ባል ጨምቁኝ፣ በእናታችሁ ንገሩ። ባል ምን እንደሆነ ወጥቼ እንድገዛ በቤት ያስፈልገኛል። ባል ፈርኒቸር፣ ጠረጴዛ፣ ቁም ሳጥን ወይም ደግሞ መደርደሪያ ምናምን አይደለም። ባል ሰው ነው፣ ከሰውም ወንድ ነው። ባል መሆን የሚችለው ወንድ ብቻ ነው። ሚስት ደግሞ ሰው ናት፣ ከሰውም ሴት ናት። ሚስት መሆን የምትችለው ሴት ብቻ ናት ማለት ነው። ኦኬ፣ ያ ማለት ሁለት ወንዶች ባልና ሚስት የሚባለው ታይትል አይገባቸውም፣ አይሰጣቸውም። ባልና ሚስት የሚባለውም ጥምረት አይገባቸውም።
ሁለት ሴቶችም እንደዛው ባልና ሚስት የሚባለው ጥምረት አይሰጣቸውም፣ ስያሜም አይገባቸውም፣ ሮልም አይገባቸውም ማለት ነው። ሶ በዚህ ደረጃ ዲፋይን ካደረግነው ባል ማለት ምን ማለት ነው? ክርስቶስ በክርስቶስና በቤተ ክርስቲያን ያለውን ግንኙነት ከሆነ ትዳር ስንል የምንስለው የክርስቶስን ቦታ የሚይዘው እና የዛ ትዳር የበላይ ጠባቂ የሆነ የክርስቶስን ካራክተር እዛ ቤተ ክርስቲያን ውስጥ እዛ ትዳር ውስጥ የሚጫወት which is የማይመታ፣ የማይደበድብ፣ የማይሰድብ ቤቱን ትዳሩን ክርስቶስ ልክ ቤተ ክርስቲያንን በደሙ እንዳጸናት እሱም ዋጋ ከፍሎ የሚችለውን ሁሉ ለቤቱ፣ ለልጆቹ፣ ለትዳሩ ዋጋ ከፍሎ ቤቱን በደስታ በሰላም በፍቅር በክብር የሚያጸና ሚስት ስትበረታ በድካማ ሁሉ የሚረዳት ባል ይባላል። ቤተ ክርስቲያን ደግሞ በሴት ትመሰላለች ወይም በሚስት ትመሰላለች። ክርስቶስ የበላይ ጠባቂዋ ሆኖ እሱ የሚላትን ሁሉ እንደምታደርግ ሁሉ ቤተ ክርስቲያን ለክርስቶስ እንደምትታዘዝ፣ ሚስት ደግሞ ለባሏ እንድትታዘዝ ተጽፎ ተቀምጦልናል ማለት ነው መጽሐፍ ቅዱስ ላይ። ስለዚህ ክርስቲያናዊ የሆነ የባል ትርጉም ይሄ ነው። የክርስቶስን ምሳሌ የሚይዝ ለዛ ትዳር የበላይ ጠባቂ የሆነ ኦኬ ትዳሩን፣ ኑሮውን፣ ቤቱን፣ ልጆቹን፣ ሚስቱን በፍቅር በክብር ኦኬ በሰላም ዋጋ ከፍሎ ጠባቂ ሆኖ ፕሮቫይደር ሆኖ ያንን ቤት የሚያጸና የሚጠብቅ ምን ይባላል? ባል ይባላል። ያንን ኃላፊነት የማይወጣ ግን እንዳልሽው ከፈርኒቸር ከመደርደሪያ ከጠረጴዛና ከሶፋ የማይሻል ሆኖ እናገኘዋለን ማለት ነው። ያንን ሲጀመር ጤናማም ትዳር አንለውም፣ ባል ለመባልም አይችልም አይበቃምም። ስለዚህ ይሄንን ይመስላል። ፕሊስ እባካችሁ ፒን ያደረኩትን ቪዲዮ እየገባችሁ ኮፒ ሊንክ ሼር አድርጋችሁ ለብዙ ሰዎች እንዲደርስ አድርጉልኝ። የካምፔን ጥሪ ነው። ትናንትና ነው የሰራሁት፣ ግን ቪው አላገኘም። ምን እንደማደርግ አላውቅም። ኮላብ አድርጌ መስራት የምፈልጋቸው ሰዎች አሉ፣ የህግ ባለሙያዎች ምናምን ነገር አድርገን ልበል። እዚህ ጋር ማንም ኃላፊ አለቃ የለውም። ይሄ ካምፔን ሁላችንም የዛ ካምፔን ኃላፊዎች ነን እና እየገባችሁ ሼር ኮፒ ሊንክ አድርጉ ፕሊስ፣ ዱዌት አድርጉና ካምፔኑን እንቀላቀል። ቴንክ ዩ። ምንድነው ሰው ነው ምንድን እንደዚህ መደፋፈር? እግዚአብሔርን እኮ መፍራት ነው። ወንድ ባልሽ ነው፣ ወንድ አባትሽ ነው፣ ወንድ ልጅሽ ነው። በአብይ አህመድ ዘመን ሴት ልጅ ይኸው እንዳለ ጠቅላይ ፕሬዚዳንቷ ሴት ናት። ኢትዮጵያ ውስጥ እንደ ዘንድሮ መብት ያገኘንበት ጊዜ አለ አይደል እንዴ? ሴት እንዳለ 30-40 የሚሆኑ ተመርጠው ፓርላማ የገቡት። እየተነቃቃ ነው አገሩ። በሚያድግበት ሰዓት ያድጋል። ሴትን ሊመደፈር ተቃውሞ ነው የምቃወማለሁ። ግን እናንተ ፌሚኒዝም 99% ሌዝቢያን ናችሁ። እኔ አይን ናችሁ፣ አያችኋለሁ፣ እከታተላችኋለሁ። አታድጓትም። ደህና ሁኑ። ቻው። ሮማን ጥያቄ አለኝ ላንቺ። ሮማን ጥያቄ አለኝ። የሆነ ጊዜ አስታውሳለሁ ልጄ ማነው ያ ሄኖክ የሚባል ልጅ ደፈረብኝ ምናምን ብለሽ ወተሽ ታለቅሺ ስትይ ነበር አይደለ? ለምንድን ነው ወንድ ልጅ አይደለ? ለምንድን ነው ያልደበቅሽለት? ለምንድን ነው ያልቻልሽለት? ወይንም ለምንድን ነው ያልሸሸግሽለት? ወንድ ልጅ አይደለም የደፈረው፣ ሄኖክ ነው የደፈረው እንጂ ወንድ ልጅ አይደለም። ሴትን መደፈር አልቃወምም አላልኩም። አዎ ወጥቼ ለሴቶች ድምፆኛለሁ። ነገርኩሽ እኮ ለፌቨር ቫይራል ወጣ ፍትህ እንድታገኝ ያደረኩት እኔ ነኝ። ለቀነኒም ካያችሁ ወጥቼ አላገኘችም ብላችሁ አልገባችሁ። እኔም አላገኘችም ቀርቶ አይደለም ለፌቨር ደምን ባልቅሼ ቫይራል ወጣሁት እኔ ነኝ። የሴት መብት ዋቅ ፌሚኒዝም ግን የምትባሉ 99% ሌዝቢያን ናቸው። ሌዝቢያን ልታስፋፉ ነው ሀገራችሁን። እቃወማችኋለሁ ነው የኔ ጥያቄ። ችግራችሁ ገባናል። የተለያየ ችግር አለ።